ቦታዎች ፎቶ ምናምን ኤሪያውን ጂፒኤስ ምናምን ላክልኝ። ምስጋናዬ by the way doc I make እንጀራ using ጤፍ I use quinoa ቆንጆ ነው። እንግዲህ ኪኒያ እና ጤፍን ጎን ለጎን እናርግ እንደዚህ እህሉን ኦኬ። ኪኒያ ጤፍ በእህል ደረጃ ሲሚላር ሌቭል ላይ ነው ያሉት። ልክ ሲፈጩ ነው እንግዲህ የሚለያዩት። ጤፉን ከፈጨ ነው ዱቄት ካረግነው በኋላ ነው ሌላ ሰብስታንስ የሚሆነው። ኪኒያ ተቀቅሎ ነው የሚበላው። ጤፋችንን ልክ እንደ ቅንጬ ማብሰል ይቻላል። ያ ሲሆን ጤፉም ኩክድ ጤፍ ነው የሚሆነው፣ እንጀራ አይደለም። ሄልዚ ካርብ ነው ማለት ነው። ሆል ግሬን ነው፣ እህሉ እንዳለ ነው ቀቅለን የበላ ነው። ኪኒያም እንደዛ ነው። ምናልባት እያልሽኝ ያለሽው ኪኒያውን ወፍጮ ተፈጭቶ ዱቄት ሆኖ እየበላሽ ካለሽ ያም ትክክል አይሆንም። በዛ መልክ አንደርስታንድ አድርጊ። የጤፍ እንጀራም ጤፍ እህሉ ብቻውን እንጀራ ይሆናል። ከዚህ በፊትም ብዙ ጊዜ አውርተናል በዚህ ጉዳይ ላይ። ጤፍ ሳይፈጭ ዱቄት ሳይሆን እንጀራ እንደሚሆን ከዚህ በፊትም ዲስከስ አድርገናል። በዚያ መልክ ከሆነ አንደርስታንድ እያደረግሽ ያለሽው በጣም ቆንጆ ነው። ሂማሊያ ፓሪስ ነሽ? እንዴት ነህ ዶክተር? እግዚአብሔር ይመስገን። ፓሪስ ነው ያለሽው ብዬ ነው ያስገባሁሽ። አሜሪካ ነኝ። በቃ ተሸውጃለሁ። ፓሪስ ነሽ ብዬ ቡና ታፈያ ያለሽ ብዬ ነው ያስገባሁሽ። አምላኬ ነው እንድትሸወድ ያደረገ አገኙ ሲለኝ ነው። ሁሉ ሰላም? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነህ ዶክተር? እግዚአብሔር ይመስገን። ከዚህ በፊት አንድ ጊዜ እንደገባሽ አስታውሳለሁ። አዎ ገብቼ መመሪያ ሰጥተኸኝ ነበረ። በዛው መመሪያ ቀጥዬ 3 ወሬ ነው። አሁን ምን እንደሆነ ታውቃለህ? ከ156 ፓውንድ 138 ገባው። ቆንጆ ዜና ነው። አዎ በጣም ጨመረ። እንደገና ወገቤ ደግሞ 37 ነበረ፣ አሁን 35 34 በ3 ወር። ኖቬምበር ነው የጀመርኩት ከአንተ ጋር። እንጆይ እያደረግሽ ነው? በጣም ሰውነቴ ቅልል አለ፣ አንገቴ ሁሉ ግጥጥ አለ። በቃ ድሮ ሞላ ሞላ ያልኩ ነበርኩ፣ አሁን ቀጥኛለሁ። እየተጎረመሰ ነው። ግን ምንድነው እንትን አንዳንድ ጊዜ እንጀራ ያምረኛል። ዛሬ ቂጣ ጋገርኩና በላው። በቃ እንትን ከአቅሜ በላይ የሆነብኝ። እንግዲህ አሁን ቂጣውን አላየውም። በቀን ማግኘት የሚገባሽን በቂ ፕሮቲን ከበላሽ በኋላ ነው ወይ ቂጣውን የጨመርሽው? አዎ እንትን ሳልመን ሰራሁኝና ሳልመን ጠብሼ በኤርፍራየር ሳልመን እንደገና ጥቅል ጎመን ጠበስ አደረግኩና ግሪክ ዮገርት አድርጌ እነሱን ቀማመስኩና ለአምሮት ያህል ግማሽ ቂጣ ጎረስኩኝ። ትንሽ በሚጥሚጣ በምናምን አድርጌ ሁሉ ነገር እንድጨብጭ ነው የምፈልገው። አሁን ቂጣ መብላትሽ አለመብላትሽ አይደለም፣ ኬክ መብላት አለመብላት። መቼም ኬክ ከቂጣ በጣም መጥፎ ነው። ክሊር ነው ይሄ አይደል? ዋናው ነገር ዛሬ ለሰውነትሽ የሚያስፈልገውን ሰጥተሽዋል ወይ? አየሽ፣ እሱ በቂ ሳልመን፣ በቂ ግሪክ ዮገርት፣ በቂ እንቁላል፣ በቂ ስጋ። ጀስት ክሊያንት ነሽ፣ ካልኩሌት ተደርጎልሻል። ፎሎ አፕ አለሽ እና ጋር ወይስ በኦንላይን? ጀስት አንተ በምታወራው በዩቲዩብ በዚህ በምናምን እንደው ለምን በራስሽ መንገድ ይሄ ሁሉ ታደርጊያለሽ? ምን ላድርግ? እንትን ላይ ዩቲዩብ ላይ የአባልነት እንትን ብዬ ነበረ። ትታችኋል እንደ ዩቲዩብ ላይ የለውም። ዩቲዩብ እኔም አክቲቭ አይደለሁም እንደምታዩ። ዩቲዩብ ለመኖር በዚህ በላይቭ እዚህ በስልክ አትገቢም። ዩቲዩብ በኦፊስ ነው የሚሰራው። ሬጂስተር ማድረግ ዩቲዩብ ለመምበርሺፕ ቪዲዮዎች ነው የምንለቀው።
ከዛ ይልቅ ግን ፐርሰናል ፎሎ አፕ የተሻለ ነው። ፐርሰናል ፎሎ አፕ እንግዲህ አሁን መቼ የጀመርሽው በአንቺ ቤት? እኔ ኦክቶበር ወይ ኖቬምበር በቃ 2-3 ወር ይሆነኛል። 2 ወር ምናምን በቃ ዝም ብዬ ምንድን ነው ያደረግኩት ካርቦሃይድሬት እንጀራ ምናምን ከቶፍ አድርጌ ፕሮቲን ላይ ነው በቃ የምትለው ፕሮቲን። መቼ አሁን እኮ ልክ 4ኛ ሳምንት ላይ እኮ ብዙ የሚቀነስ ነገር ይኖር ነበር ገና 1 ወርሽ ላይ ማለት ነው። ገብቶሻል? ዩቲዩብ ላይ ኢቭን እዚህ ላይ ሳውራሽ የዛን ቀን ያወራዎች በዛ ጊዜ በነገርሽ ነገር ላይ ነው የሚሆነው። እና በተለይ ሀገር ውጭ ያላችሁ ሰዎች ምንም አይነት ኢሹ ያሌለባችሁ ሰዎች ለምን በራሳችሁ መንገድ እንደምታደርጉ አላውቅም። ቢኮዝ ፐርማነንት ላይፍ ቼንጅ እኮ ነው። ፐርማነንት ላይፍ ቼንጅ ሲሆን አሁን ዛሬ እንጀራ በላው ዳቦ በላ። ቅድም ሳውራ አልሰማሽም? ዳቦ እኮ ስበላ ነው ያልኩት እኔ በዚህ በሳንዱች አድርጌ በምናምን እና ድምፅ አንቺ ጋር ነው። እሺ ኤኒዌይ የበላችሁ ዳቦ ምንድነው? እንጀራ ወይ ዳቦ አይደለም እሹ። በቀን ማግኘት ያለብሽ ነገር አትንሹ ሰውነትሽን። ከዛ በኋላ አንዶች የምታደርጊያቸው ነገሮች የሉም። እስቲ ሃይላይት ምንድን ነው? አሁን ጆይን እስካደርግ ድረስ ምንድን ነው የምትመክረኝ? ፕሮቲን ከማሟላት ውጭ ምንድን ነው ኔክስት ሊሆን የሚችለው? እንዲሁ ሃይላይት በቃ ጆይን እስካደርግ ድረስ። ዶክተር ወይ ስንት ነው ቁመትሽ? ቁመቴ ሜትር ከ70 ስለዚህ ቢያንስ 139 ግራም ፕሮቲን በቀን ያስፈልግሻል። መለኪያውን መግዛት አለብኝ ማለት ነው። ይሄ በታፋ በእጅ መዳፍ ካልኩሌት ስታደርግ ነበር ለአንድ ሴት አንድ ጊዜ አንድ የእጄን መዳፍ የሚያህል አሳ ነው። እውነት ባለፈው ስትነግራት ነበር። ሶሻል ሚዲያ ይሄ ፕሮግራም ያጋባው። አሁን ለማንኛውም ቀለል አድርጊውና ለመያዝ የሚቀለው 140 ነው። 140 ግራም ፕሮቲን ያስፈልጋል። ኦኬ መለኪያውን ልግዛና በቃ በሱ ልትልበል ማለት ነው። አሁን 140 ግራም ፕሮቲን 140 ግራም ስጋ አይደለም። አሁንም እየገባሽ አይደለም። 140 ግራም ፕሮቲን 100 ግራም ስጋ 25 ግራም ፕሮቲን አለው። አንድ እንቁላል 6 ግራም ፕሮቲን አለው። እርጎም እዛ ጋር የታሸገው ይሄን ያክል ፕሮቲን አለው ይልሻል ነው እያልኩ ያለው። ይሄ ተጨምቆ የወጣ መጠን ነው 140 ግራም እንጂ የስጋ ክብደት የአሳ ክብደት አይደለም። ለዛ እንዳትሸወጅ። ውስጡ ያለ የፕሮቲን ቢኮዝ 1 ኪሎ ስጋ 1 ኪሎ ግራም ፕሮቲን አይደለም። ያ እኮ ነው እያንዳንዱ ፋይን ነገር ካልኩሌት ይደረጋል። ምንሽ እኮ ይሄንን ነው። ያንን ካላወቅሽ ስጋ በመሆኑ ብቻ ሳልመን በመብላትሽ ብቻ እንዴት ሊሆን ይችላል? ትቀንሻለሽ። በጣም ነው የምትቀንሽው፣ ግን ሮንጊ ወይ ነው የሚሆነው። ሰውነትሽ እየተጎዳ ነው የምትቀንሽው ነው እያልኩ ያለው። ከመተኛትሽ በፊት 140 ግራም ፕሮቲንን አቺቭ አድርጌያለሁ ወይ ነው ለአንቺ ነው። ይሄ እንግዲህ ይሄ ነገር ለጎረቤትሽ ለዘነበች እኮ አይሰራም። ቢኮዝ የዘነበች ደግሞ ቤዚክ ጀስት ሂስትሪዋ ነው ወስጄ ልክ አሁን ለአንቺ እንደጠየኩሽ ካልኩሌት ማድረግላት መጠን አለ። ያ 140 ግራም ፕሮቲን ለረጅም ጊዜ ይቀጥላል። ዘን ካርቦሃይድሬትስ ምን ስንት ግራም እየበላሽ ነው? ፋትስ ስንት ግራም እየበላሽ ነው? ለምሳሌ ይሄ ሁሉ የተወስዶ ዲቴል ኢንፎርሜሽን ፕላስ ደግሞ ላይፍ ሎንግ አይደለም። አሁን ልክ ከወር በኋላ የሚጨመር የሚቀነስ ከ2 ወር በኋላ የሚጨመር የሚቀነስ ያንቺ ፊዚካል ለውጥ አስስ እየተደረገ በባለሙያ ማለት ነው። እና ለጠየቅሽኝ ጥያቄ አሳ ከሆነ በቂ አሳ ቢ፣ ስጋ ከሆነ በቂ ስጋ ቢ፣ ሳይድ ዲሽን ቬጂቴብል ላይ ብቻ አታርጊ። ፍሩት መጀመር ትችላለሽ፣ ጥራጥሬ መጀመር ትችላለሽ። ይሄ እንግዲህ ኤግዛክት ያለሽበት እየወሰድሽ ያለሽው መድኃኒት አለ ወይ? ያለ አይመስለኝም። አይ የለም፣ ምንም ኢሹ የለብኝም። ኢሹ የለብሽም። ስለዚህ ፍራፍሬውንም ጥራጥሬውንም ቂንጬውንም አጃውንም እነዚህ ሁሉ ሳይድ ዲሽ እያደረግሽ መብላትም ትችላለሽ እና ሜክ ኢት ኢዚ ኢንጆይ አድርጊ። የበላሽው ቂጣ ምንም ማድረግሽ ነው ዋናው። በፊት እንግዲህ አስቢ ያኑ ባዶ እንጀራ በወጥ እየበላሽ ነው ተጨማሪ ቂጣ የምትበይው አይደል? which is አይሽ ስታስቢ ከረምሽውን ሰውነት እንደገና እዳ ነው የሰጠችው ማለት ነው። እና መብላት ያለብን ነገር ላይ ፎከስ አድርጉ እንጂ አእምሮን የነካ ነው ልጆችሽ በርዝዴ ላይ አእምሮሽ ነካሽው ኬክ አይደለም ዋጋ የሚያስከፍልሽ። አግኝተሽኛል ብዬ አስባለሁ።
አዎ አግኝቻለሁ ዶክተር። ቴንክ ዩ ሶ ማች። አይ ጆይን ማድረግ ሳይኖርብኝ አይቀርም እንግዲህ በቃ ዘግይተሻል። ግድም አልሰማሽም እንደ ሄንሪ ሲያወራ አልሰማሁትም። ምን አለ? ቪዲዮውን እንለቀዋለን፣ እንለጥፈዋለን። ሄንሪ እንግዲህ ቆይቷል፣ አመት ሞልቶታል። ብዙ ነገር ሲያወራ ነበር የራሱን ላይፍ ልምዱ። ኦኬ ዶክተር በቃ እንግዲህ ጆይን አደርጋለሁ። ቴንክ ዩ ሶ ማች ዶክተር። ቴንክ ዩ ቬሪ ማች። እሺ ታይማችን ሄዷል። ታምራት ስላየሁ ደስ ብሎኛል። ዮናስ እሳቱ ምናልባት ነገ ሴሽን ሲኖረን ድጋሜ ሪኩዌስት መላክ ትችላለን፣ እናግዛለን። አብርሃም ኒሎታን ሁላችሁንም አመሰግናለሁ። እንግዲህ ያለበት ቦታ ከምሽቱ 6 ሰዓት ከ10 ነው። ታምራት ጋር 8 ሰዓት ከ10 ነው። አይሆፕ ቆንጆ ጊዜ ነበረን ብዬ አስባለሁ። ጤናችሁን በእጃችሁ ላይ አድርጉ። የመጀመሪያው ነገር ምግባችሁን ቀይሩ። ምግባችሁን ከቀየራችሁ በኋላ ብዙ ነገር ይስተካከላል። በጣም ብዙ